ሁሉንም ነገር ስላስተካከልኩኝ ከዚህ በኋላ ማሰብ የለብሽ። ቆይ ላይ ግን እንዴት አድርገህ እንዳስተካከልኩ ማወቅ የለብኝም? አምራን አግኝቻታለሁ። ምን ሳይቃጠል በቅጠል ነው እኔ እናት። ማሰቢያ ጊዜ ከሰጠኋት ሌላ መዘዝ መጥቷት አይቀርም። የምርህን ነው እያወራህ ያለው? ቆይ ማለት እንዴት? በዚህ ቴክኖሎጂ በአግባቡ ከተጠቀምሽበት ታፊበታለሽ። እና በራሷ ቴክኒክ ወጥመድ ውስጥ ስተት ብላ ገባች። ያቺ ስግብግብ ለዚች ነበር እንደዛ ሊያዥ ለገናዥ አስቸገረችው። ይሄን ነገር ደግሞ ለማጣራት ከዚህ ውጪ ምንም አይነት ምርጫ አልነበረኝም። ግን ላይኩን ስላገትካት ብቻ ይሄን ነገር ማስወገድ የምትችል ይመስላል? በቀላሉ እንደማይጠራ ይገባኛል። ውጪ እኮ ሰው አላት። እሱን ለማረጋገጥ መስሎኝ ለብቻዋ አንድ ቤት ውስጥ አስቀምጥኳት። እንግዲህ ላይኩን አንተ ያሰብከውን ነገር አንተ ታውቃለህ። በነገራችን ላይ የአምራን ስልክ በኔ ጋር ነው። ውጭ ያለኝ የምትለው ሰው ሲጠፋባት መደወሉ አይቀርም። ግን እኮ ላይኩን እኔ የሆነ ነገር ከሆንኩኝ ሌላ ሰው ይሄን መረጃ ያዛባዋል ብላኝ ነበር። ይሄ ነገር ውሸት ነው? እርግጠኛ ነኝ ይሄ ተራራ ማስፈራሪያ ነው። ቆይ ግን ባይሆንስ? እኔ እኮ እስከዛሬ ድረስ በሆነ ዘዴና ብላት እያስኩ እኮ ነው እዚህ ያደረስኳት። ነገርኩሽ እኮ ነገሩ ሆነም አልሆነም እዚህ ስልክ ላይ በሚደወለው ነገር በጥሪው ማወቅ እንችላለን። አይ ላይኩን እኔ ግን ይሄ ሐሳብ ምንም አልተዋጠልኝም። ግድ የለሽም ይሄን ነገር ለኔ ተይው። ያቺ ልጅ ግን በህሉና አይኔ መጣችው። አንተ እኮ ሰው አግተህ የምታስፈራራ አይነት ሰው እኮ አይደለህም። እጄን ጠምዛ እንዳስገደችኝ ቁጠሪ። ግን ደግሞ የማልክደው ነገር ቢኖር ሁሌም ቢሆን ወንጀለኛ ነኝ። ተው ላይኩን እባክህ እንደዚህ አትበል። ብልባልል የሚቀየር ነገር የለም እኮ ዝኑ። እኔ ግን ላይኩን በዚህ መልኩ በፍጹም ታሪካችን እንዲቋጭ አልፈልግም። መጠየቅ ካለብኝ ህጋዊ በሆነ መንገድ እጠይቃለሁ እንጂ አንዲት ተራ ሴት ቤቴንም እኔንም ስትጠብጠኝ ዝም ብዬ የማይሰው አይደለሁ። ግድ የለህም ላይኩን ቢያንስ ከዚህ በኋላ ያለውን ስራ ለኔ ተውልኝ። ዝኑ አንቺ ሌላ ቀሪውን ነገር አስተካኪ። ቤተሰባችን የድሮውን ቅርጽ መያዝ አለበት። የድሮ ፍቅራችን መመለስ አለበት። ያ ዝነኛ የሆነ ቤተሰብ መመለስ አለበት። የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ። እውነት ላይኩን ይህንን ነገር ካንተ አፍ መስማት እንዴት ደስ ይላል። ለምን ይመስልሻል ይህን ሁሉ በደል በደለሽኝ ይቅር ያልኩሽ? ምናልባት አሁንም ስለምትወደኝ? ያ ብቻ አይደለም፣ ቤተሰብሽን እንዴት ጠንቀሽ መምራት እንደምትችይ ስለምተማመንብሽ ነው። ተው ላይኩን እንዲህ ከበይን በኋላ ከዚህ በኋላ እንዳልኮፈስብህ። እውነቴን ነው። ይሄን ሁሉ የኔን በደል አምቀሽ ይኖርሽው ይሄ ትልቅ ፋሚሊ እንዳይፈርስ ፈልገሽ። ግን እኮ ላይኩን እኔም እኮ በደል ፈጽሜብሃለሁ። እኔ ግን ከይቅርታ ይልቅ መለያየቱን ነበር የመረጥኩት። ታውቃለህ ላይኩን እኔም እኮ ግን ምንለያይ መስሎኝ በጣም ጨንቆኝ ነበር። አልዋሽሽም። እኔም ግድ ሆኖብኝ እንጂ ካንቺ መለየቱ የሞት ያህል ነው የምፈራው። ከዚህ በኋላ ግን ላይኩን ሁሉንም ያለፈው ነገር ትተን ስለ ወደፊት ደስታችን ብቻ ማሰብ አለብን። እሱ እንኳን የሚሆን አይመስለኝም። እንዴት? አንዳንድ በቀላሉ ልትፈቻቸው የማትችል ጉዳዮች አሉ። እንዴ ታዲያ ተባብረን እንፈታዋለን። ዳግም ባየሁት ቁጥር እንዴት እንደምደነግጥ እኔና ልቤ ብቻ ነው የምናውቀው። ግን ላይኩን ቅር ካላለ
ዳግምን ልክ እንደ ልጅ እንድታየው ፈልጋለሁ። በቀላሉ የማይቀየር እኮ የምልሽ ይሄንን እኮ አባቱ ይሰጠው የነበረውን ፍቅር እኮ ብትሰጠው ላንተም እኮ የህሊና እረፍት መቼም ቢሆን ህሊና እረፍት ያገኝ። ለምን ላይኩን ለሱም የሚገባውን ነገር ብትሰጠው ምኞቴ ነው። ምናልባት ወደፊት በተግባር ሳሳይ ታውቂ ይሆናል። አሁን ግን ልቤ እየነገረኝ ያለው እንደማልችል ነው። ቆይ ታዲያ እንዴት ልንዘልቀው ነው? ግን ምንም ቢሆን ዳግም ከናው ማሳነሽ የማላየው የምወደው ልጄ ነው። ከፈለግሽ ደግሞ እምልልሻለሁ ልቤ እያዘነን ቢሆን ለሌሎች የማደርገው ለሱም ሙሉ ለሙሉ አደርግለታለሁ። እውነቴን ይወድ ስለተረዳኝ በጣም አመሰግናለሁ። አንቺን ለማስደሰት ብዬ አይደለም ይሄን የማደርገው። ልጁ ከዚህ በላይ ይገባዋል። ግን አንድ ቀን የአባቱ ገዳይ መሆኑን ያወቀለታ ግን ላይኩን በፍጹም ይሄ ነገር እኔ በህይወት ቆሜ መቼም አይሆንም። በስንት ቅጥቀጣ ስር ካላነሳ ያለሽ ልጅ ራስሽ ፈልገሽኝ ያለበት ድረስ መጣሽ ማለት ነው። ልቤን ደጋግመህ ሰብረኸዋል ኤርሚያስ። እና ቁልምጫውም አፈር ደሜ በላ ማለት። ስምህን አሳጠሬ በጠራው ስራህን ይቀይረዋል እንዴ? የሰበርኩትን ልብሽን መልሼ ራሴ እንድጠግን እድሉን ብትሰጪኝ ደስ ይለኛል። ከዚህ ሁሉ በኋላ አንተንም ማምን ይመስላል? አንቺ ብቻ እሺ በይኝና አብረሽኝ እንጂ እኔ ቪዲዮዎችን ሙሉ ለሙሉ ነው ማጠፋቸው። ለምን አሁኑኑ በማህበራዊ ሚዲያ አትለቃቸው? እና ታዲያ ታርቀን አብረን ካቀጠልን እዚህ ምን እንሰራለን? ይህንን ከማድረግ ላስቆምህ አይደለም እዚህ የመጣሁት። ይህንን ነገር ስታደርግ አንድ ነገር እንድታስታውስ እፈልጋለሁ። ይህንን ክፋት ማን ላይ እየፈጸምክ እንደሆነ እንድታቅም እፈልጋለሁ። የባለ ሀብቱ የአቶ ላይኩን ልጅ መሆንሽን እየነገርሽኝ ነው ማለት ነው? ልጅህን በወደ ይዣለሁ። እየቀለድሽ አይደል ማለት? እውነትሽን ነው? እርጉዝ ነሽ? እና የልጅህ እናት ላይ ቆይ ደፍረ ይህንን ነገር ታደርጋለህ? ወደፊት ልጁ ተወልዶ ይህንን ነውር እናቴ ላይ ማን የፈጸመውስ ቢለኝ አባት ነው ብለው ደስ ይለዋል? አይ ይሄማ አውቀሽ የያዝኩብሽን ቪዲዮ እንዳለቀብሽ ያረግሽው ነገር እንዴ እንጂማ እንደዚህ ነው። እውነቱን የመቋቋም አቅሙ ካለ አሁኑኑ ሄደን አስመርምረኝ። ለመጨረሻ ጊዜ ነው የምጠይቅሽ። አታደርገውም ኤርሚያስ። ያኔ እኮ አምኜህ አይደል እንዲያንን ሁሉ ነገር የሰጠው? ቢያንስ እንዳመንኩ እንኳን እንለያይ። እባክሽ እኔ መለየታችንን አልፈልገውም። አስመሳይ ነህ። ምናልባት ይሄን ነገር ብነግርሽ ላታምኚኝ ትችያለሽ፣ ግን ደግሞ እኔ አሁን በጣም ነው የማፈቅርሽ። እኔ ግን በጣም ነው መጠላሽ። ለምን? ሰውን ለመጥላት ከዚህ በላይ ምክንያት ያስፈልጋል እንዴ? ለማንኛውም እኔ የምፈልገውን ነገር ስለተናገርኩ መሄድ ይኖርብኛል። ኤሚ እባክሽ ኤሚ። ነፍሰ ጡር ናት? እንደዛ ደግሞ ከሆነ የግድ ማጣራት አለብኝ ማለት ነው። ያለችው ነገር እውነት ቢሆንስ? ያም ከሆነ ደግሞ ኤርሚያስ ስልትህን መቀየር አለብህ። አዎ አትፍረድብኝ ነው። እኔ ድጋሚ በወንድ መጎዳት አልፈልግም። እኔም እንደሱ ካልሽ በሴት መጎዳት አልፈልግም። እኔ አንተን መጎዳ ይመስላል? ብትቀርብኝ ነው የምጎዳው። አንቺ እኔ መጎዳሽ ይመስልሻል? አዎ ብትቀርብኝ። መቼም ቢሆን ልተውሽ አልፈልግም። በደስታዬም በሐዘኔም በመከራዬም ብቻ በሁሉም ጊዜ አብረሽኝ ነበርሽ። ከዚህ በላይ ምን ታደርግልኛለሽ? እና ወዳጅ ለመች ነው ታዲያ? ወዳጅ ምን ነው ማለቴ እህት። ይሄ ስሜት ግን እስከ ዛሬ የት ነበር? እኔ እንጃ። ምናልባት
የተሳሳተ ቦታ። ቆይ ነው ይሄን ድፍረት ለምን አትጠቀመው? አላው ነው አሜን። ዛሬ ራት ብንበላ ይልቅ ያለ ነው። አረ እንኳን ተያዘ እንዴ! ምን ሆኜ ነው? ጭራሽ ራት ልጋብዝ ብዬ ነበር እኮ ልደውልለት የነበረው። ተይዟል። አረ እንኳን ተያዘ! አረ እንኳን ተያዘ! አረ ነው ምን ሆነ ነው? ራት እንብላ እኮ መልክቱ ሌላ ነው። ምን አይነት ፈጣጣ ናት! እንዴት በአንድ ቀን ራት ልጋብዝ ትለኛለች? ቢለኝስ? አረ ኑሐሚን ተረጋጊ እንዴ! እኔ የምልሽ ውሃ ዛሬ ስራ አለሽ እንዴ? ያስተካክል ስራ። እንዴት ስራ ፈት ነው የሚያስመስላት? ቆይ ዋናው እንዳገቱ ጥቼ የለም እንዴ? ምን ነው? ወይ ለምን ቤት ራት ልጋብዝህ አልለውም? ግን ደግሞ ቤት ከመጣ በኋላ በልቶ ነው የሚወጣ እንዴ? ታዲያ ምን አስበሽ ነበር ኑሐሚን? ከፈጣጣም በላይ አይን አውጣ እየሆንሽ ነው እንዴ? ሆ አስፋልት ልብ እንኳን የተባለንበት ሙድ ነው። ኧረ ለአምራን እኮ ይሄን አልተጨነኩኝ። ምን ሆኜ ነው? ቆይ ግን ኤርሚያስን እኮ ለአንድም ቀን እንደዚህ አስቤው አላውቅም ነበር። ለናሆም ግን ቆይ ምንድን ነው እየሆንኩኝ ያለሁት? ለካ ፈጣሪ ሰጠኝ የልቤ ንግስት አንቺ ነበርሽ። እና ታዲያ ናሆሜ ወገብሽን ጠበቅ አድርጊ አትለኝም? ለምን ነው ወገብሽን የምታጠብቂው? እንዴ ለስራውም ለጭፈራውም ነው። ምን ነው እኔ እናትህ ያኔ ከአባትህ ጋር ስንዝናና እኮ ከተማውን በአንድ እግሩ ነበር እኮ የምናቆመው። ምን ነው መጥፎ ወሬ ከሚነሳ ይሄን የመሰለ ትዝታችሁን ብትነግሩ። ይኸውልህ ናሆሜ እኔ ከአባትህ ጋር የተዝናናውበትን ቦታ ብዛቱን አትጠይቀኝ። እኔ ልሙትማ ይሄንን የመሰለ ጨዋታማ የሰርግ ዕለት ብቻ አይደለም የምፈልገው። እና አናዛኝ መጽሐፍ አድርገህ ልታሳትመው እንዴ? በሚገባ ነው። ከአዳር እስከ ትዳር በሚል የባልና ሚስት ማስታወሻ ብዬ ነው። አንተ ጥሩ ቀልደኛ ወጥቷል። እባክህ እማዬ አለቃዬ እየፈለጉኝ ነው። በልሽ የኔ ልጅ አቶ ለይኩንን ሰላም በልልኝ። ወደ ስራ በመመለሱ ባይዘው በጣም ነው ደስ ያለኝ። በነገራችን ላይ የጀመርናትን ጨዋታ በጣም እፈልጋታለሁ። እንጨርሳታለን። ከጋበዝከኝ እሺ። እዲ ይሄን እድል አግኝቼ ነው። በልቻው ያው ስለ ሁለታችሁም ደስ እንዳለኝ ግን ለኑሐሚን ንገርልኝ። ለካ ከልጅነቴ ጀምሮ ስጠብቁ የነበረው ፍቅር እሱ ነው። ፍቅር 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 ይዞኛል፣ ወይኔ ጉዴ ምን ይሻላል? እሺ አጀሪት አባዬ መች መጣ ነው? ማለቴ ከየት መጣ? ኧረ እኔ የትም አልሄድኩም። ማለቴ ለምን መጣ? ውሃ ልጠጣ። መጀመሪያ መሬት ያዥ። ፍቅር ይዞኛል ስትይ ሰሞኑን እኔ ኧረ እኔ አስቴርን ዝም ብዬ ፍቅር 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 ይዞኛል የሚለውን ዘፈን እየዘፈንኩኝ ነበር እኮ። ዘፈኑማ የአስቴር ነው። እኔ እኮ የፓተንት ጉዳይ አላነሳውም። የኔ ጥያቄ ለማን ነው የተዘፈነው የሚለው ነው። ወይ አባዬ እኔ በጊዜው አልነበርኩኝ። አሬንጅመንቱንም እኮ አልሰራሁኝም። የግጥሙ ደራሲ አይደለሽ እንዴ? አባዬ ደግሞ እኔ ለማን እንደዘፈነች በምን አውቃለሁ? እኔ ዘፈኑ ስለተመቸኝ ብቻ ነው የዘፈንኩት። ይልቅ የባጤ ቋጡን መዘባረቅ ተይና ልጁ ማን እንደሆነ ነገር። የምን ልጅ? ማለቴ ልብሽን የወሰደው ልጅ። አረ ልቤ አሁንም ደረቴ ውስጥ እየመታ ነው አባዬ። ወይ የኔ ልጅ ለካዝ እንደዚህ ኮሜዲ ወጥተሻል የኔ ልጅ። ምግብ ልስራልህ? እናቴ ሰርታኔ በልቻለሁ። ወይሽ በቃ የሆነ ጁስ ነገር ልስራልህ? ጁስም ጠጥቻለሁ። ዛሬ የትም ማምለጫ የለሽም። ድሮስ ካንተ ማምለጥ አይቻል። አባዬ ግን በያ እየሰማሁሽ ነው። የልጅ ልብ እንደዚህ ቅልጥ ያደረገው ሰው ማን ነው? እስቲ ንገሪኝ። ኧረ አባ በእናትህ አታስጨንቀኝ።
በእርግጥ እኔ ጋራ አንድ ሁለት ምርጫዎች አሉ። ምናልባት አንደኛው መልሶ ባይሆንስ? እና ለምን መልሱ እንዲሆን የተመኘውን ሰው ስሙን አጠራው? እንዲሆን ያልተመኘሁትን በጠራ አይሻልሽም? እሺ ይሁን ጥራው። ዳግም። ልክ ነህ። ዳግም ነው? አረ ዳግም አይደለም አባዬ፣ ናሆም ነው። ተመስገን ነው መቼም። የምርህን ነው ግን ተመስገን የምትለው አባዬ? እንዴ በመጨረሻ የኔም የጓደኛዬም ህልም ሊሳካ ነው መሰለኝ። ተመስገን ነው። የኔ ቀበጥ ልጅ ምን ሆነሽ ነው እንደዚህ ቆዝም ብለሽ የተቀመጥሽው? ምንም አልሆንኩም እናቴ። ዝም ብለሽማ አይደለም፣ የሆነ የሆንሽው ነገርማ አለ። ደህና ነኝ፣ ትንሽ ራሴን ነገር። ይሄን ያክል ቀን ነው ራስሽን ያመመሽ? በእሺ ትንሽ አሁን ሐኪም ቤት እንሂድ። ትንሽ አረ ዝም ብዬ ነው፣ ጭንቀት ነገር እኮ ነው፣ ይሻለኛል። እኔ የምልሽ የኔ ልጅ ምናልባት የኑሐሚን እዚህ ቤት መምጣት ይሆን? በፍጹምማ፣ እንደውም የኑሐሚን እዚህ ቤት መምጣት ለኔ በጣም ጠቅሞኛል። በሰልሽልኝ ማለት ነው። ያቺ ምስኪን ልጅ እስከዛሬ ስናሰቃያት ነበርኩ። ልክ ነሽ የኔ ልጅ። እኔም የዋህና አስተዋይ ልጅ መሆኗ ቆይቶ ነው የገባኝ። እሺ ግን ቋንጭ ምንድነው የሆንሽው? ቆይ ያ ኤርሚያስ የሚባል ልጅ ነው? እባክሽን እማዬ፣ ከዚህ በኋላ የሱን ስም እንድታነሽብኝ አልፈልግም። ስለዚህ ያ የማይረባ ልጅ ያስከፋሽ ማለት ነው? ምን ነው ይቅርብሽ ስትይኝ በሰማዎች ነው። ግድ የለሽም የኔ ልጅ። ከዚህ በኋላ እኔ እናትሽ ያንን ውርጋጥ ልኩን ነው ማሳየው። እማዬ እባክሽን ለትንሽ ጊዜ ልታይኝ ትቻለሽ? ተይ እንጂ ኤሚ፣ እንደዚህ ሆነሽ እያየሁሽ እንዴት ነው ብቻሽን የምተውሽ? ምን ነው ራሴ እንዳላጠፋ ፈራሽ እንዴ? ኧረ በስመ አብ! አንቺ ልጅ ምን አይነት ነገር ነው የምታወሪው? ቆይ ለመሆኑ ግን የምታወሪው ነገር ታውቂዋለሽ? በቃሽ፣ ብቻዬን ተይኝ አልኩሽ እኮ እማ። እሺ በቃ ኤሚ፣ እዚሁ ነኝ። ግን ደግሞ ከፈለግሽ ብቻሽን ተውሻለሁ። እማ ስሜት ሆኜ ከተቆጣሁሽ ይቅርታ። የኔ ልጅ ችግር የለውም። ይኸውልሽ ኤሚ፣ ይሄ ቤተሰብ ገና አሁን ነው ከመበታተን የተመለሰው። እባክሽን አንቺ ደግሞ እንደዚህ ስትሆኝ በፍጹም ማየት አልፈልግም። እናቴ ወይ እቀፊ። የኔ ልጅ እሺ ይሁን። ምክንያትሽን ባላቅም ልቤ እየደማም ቢሆን በቃ አልቅሺ። ወራይ ሪፖርት ነው እያየሁኝ ነበር። አዎ በሱ ጉዳይ መፍትሄ እንዲሆነን የዳሰሳ መጠይቆችን እያዘጋጀሁኝ ነበር። የገረመኝ እኮ በሚያስገርም ሁኔታ ከመጠን በላይ ማሽቆልቆላችን ነው። እንዴ አባ ይሄን አልጠበቅም ነበር እንዴ? ሲጀመር ሁላችንም እኮ በየራሳችን ጉዳይ ተጠምደን ማን ስራችን ላይ አተኩረን የሰራ ሰው አለ ብለህ ነው። ልክ ነህ ልጄ። እኔ ራሱ እኮ ስራውን ችላ ብዬው ነበር። ችግር የለውም። አሁን ስለተመለሰ እናስተካክለዋለን። ኢትስ ኦኬ ዳድ። ጥሩ። የዳሰሳ ጥያቄዎቹ ከመበታናቸው በፊት ማየት ፈልጋለሁ። እሱማ ግድ ነው። እንዲያውም ለጥናቱ የሚለውን በጀት አብረን እንዲያውም አንድ ላይ ታያዋለህ። በልበርታ እናፍጠን። እኔ የሚጠራው በዚህ ዙሪያ ላይ እንድናውና ነበረ። ለካጅሬ ቀድመኛል። ይልቅ አንተን እንደዚህ በዚህ ደረጃ ተረጋግተህ ስራ ላይ በማየቴ በእውነት ዳድ እጅግ በጣም ደስ ብሎኛል። ደስታውም የኔ ጭምር ነው ልጄ። ብችልና ያለፈውን ሁሉ ብረሳ ምንኛ ደስ ባለኝ ነበር። እሱ የኔ ምኞት ነው። በተቻለኝ አቅም ወደ ዛሬ ለመመለስ እየጣርኩኝ ነው። ዋናው የቤተሰባችን አንድ መሆን ነው። አምራን አንሹ እንጂ ስልኩን። እኔ ምን ዳድ ይሄ ጥሪ ስሰማው የሆነ ማልፈልገውን ሰው ያስታውሰኛል። አምራንን ስለሚያስታውሰኝ ከቻልክ እንደው ትቀይርልኛለህ? እሺ ቀይሯለሁ ልጄ። ምን ሆናለች ልጅቷ?
ይሄን ያን ባንኮን ያስደግፊያት ሲል ስልኳን አስጨምዳው ይሆናል። ለነገሩ አምራን ሳህን ስታጥብ ታራታለች እንጂ ስልኳንማ አምና ምሳሳልፍ ሰው አይደለች። እሺ አጅሬው ከኑሐሚን ጋር እንዴት ነበራችሁ? ያው ደህና አይደለም። ደህና መሆናችሁንማ እያየሁኝ ነው። ይሄ የገጠር ጉዞ ሁለታችሁን የሚቀየር ይመስለኛል። አልገባኝም ማለት እኔ የገባኝ አይበቃም። የራት ፕሮግራሙ ላይ ሁለታችሁም ተሳዩት የነበረው ገጽታ አሳብቆባችኋል። በእርግጥ ኑሐሚን ጥሩ ልጅ ነች አባዬ። እሱንም አለን ምን ትነግረኛለህ? አይውለ ልጄ በአሁኑ ምንም መብዘዝ የለም። እሺ ማለት እንዴ መብዘዝ የለም ስትል ማነው ያዘፋኙ እንዳለው ቶሎ ላፈነው እንዳለው የእውነት ዳድ ይሄ ሳቅ በጣም ነበር የናፈቀኝ። ይልቅ ይኸውልህ ዛሬ ነገ ሳተሽ ቶሎ ሽማግሌ ላክ። ያን አምልከው ማርሰል በለ። ኧረ አባ ግን ኧረ ሙዳት ያስብኝ እንዴ! ኧረ ምን ሆነሃል አንተ ልጅ? ፈዛሃል እኮ ፈዛሃል። ነቃበል እንጂ። አዎ ያው እውነት ለመናገር ግን ማለት ፈጠንክ እንዳልባል ነው እንጂ እኔም አስቤ ነበር። ስለዚህ አንድ የተጀመረ ነገር አለ ማለት ነው? ኧረ ምንም የተጀመረ ነገር የለም። እንዴ ምንም? እንደው ምንም? ኧረ አባዬ እንዴ! ኧረ አሁንስ ያሳፈርከኝ ነው እንዴ! አትታዘበኝና ከቤት በመኪና ልሸኛ ስትወጡ መጨረሻችሁን ለማየት እሷ ቤት ድረስ ተከትያችሁ ነበር። ምን ነው ደነገጥክ? ኧረ እኔ አልደነገጥኩኝም። አይቻችኋለሁ። ምንም አላደረግን ደግሞ እንዳትለኝ። አው እንትን አጋጣሚ እኮ ነው እንጂ መሳሳም ፈልገን አይደለም። አገኘው አየህ እንዴ! ኧረ ዳር ትጮትብኛለህ። እዚህ ጋር ነው አገኘው ማለት አይደል? አውቀህ ነው አምር ብትይዝብኝ ዳድ። ፕራንክ በለው። የእውነት ግን ዳድ በጣም አወጣጭ ነህ። ለማንኛውም በአንተ ጉዳይ የቤተሰብ ስብሰባ ማድረግ ሳይኖርብኝ አይቀርም። ዳግም ነው ከተታል። ምን ማለት ነው? ዳግም የቤተሰቡ አባል አይደለም እንዴ? አይ እኔ እንደሱ ለማለት ፈልጌ አይደለም። አዎ ከተሰበሰብን አይቀር ስለ ዳግም እናወራለን። በተጨማሪ ስለ ቤተሰባችን እናወራለን። እሺ አባዬ። እሺ ልጄ እኔም በአንተ ደስተኛ ነኝ። እኔም በጣም ደስተኛ ነኝ። ኤርሚያስ ነው የደወለው። ይሄ ውሻ አሁንም ይገናኛሉ ማለት ነው? ያንተ እንኳን ቀላል ነው። አምራን ከማን ጋር እየተሳፈጥሽ እንደሆነ አላወቅሽም። ምን አይነት ሰርፕራይዝ ነው እባክሽ? የሰው ስቃይ ላንተ ፈንጠዝያ ነው አይደል? አንዳንድ ጊዜ እኮ ከባድ ፍቅር የሚወለደው ከብዙ ስቃይ ውስጥ። ምን አይነት ቆሻሻና አስቀያሚ ሰው ነህ? አልገባኝም። ልትስሚኝ የመጣሽ መስሎኝ ነበር። ልትሰርቢ ነው እንደዚህ ድረስ የመጣሽው? በላ አድርገው። ለነገሩ አንተ ሴት ልጅ ላይ አይደል ጉልበት ያለ? ኧረ ላሽ። ቆይ ለምንድን ነው የምትጠልብኝ? እኔ እኮ ስለረሳሁሽ የተውሽኝ መስሎኝ ነበር። እሱ የተቀበረ ጉዳይ ነው። እና ታዲያ ምን ልትሰሪ መጣሽ? ቆይ እንዴት አምና ገለዋን ለሰጠች ልጅ እንደዚህ አይነት ትልቅ ነውር ትፈጽማለህ? አልገባኝም። ብቻ ስለ ኤሚ እንዳይሆን እያወራሻለሽ። ትሰማኛለህ? አሁኑኑ ያንን ቪዲዮ እንድትሰጠኝ ፈልጋለሁ። ስለምን ቪዲዮ ነው እያወራሻለሽ? ኤርሚያስ እውነቴን ነው እያወራ ያለሁት። ስለዚህ ጉዳይ ቤተሰቦቿ ከሰሙ በህይወት አይለቁም። ምናልባት የኔ ልጅ በሆዷ መያዟ ሊያረጋጋቸው ይችላል። ቆይ አንተ ይሄን እንዴት ልታውቅ ቻልክ? ቆይ አንቺ ራሱ ስለዚህ ጉዳይ እንዴት ልታውቂ ቻልሽ? ሲመስለኝ የኔም የኤሚም ጠላት ነበርሽ አይደል? እሱ አንተን አያገባህም። ስለዚህ አንቺም በእኔና በልጄ እናት መሀል ምንም አያገባሽም። እሺ ቆይ ግን ለምንድን ነው ስለኔ ይሄን ያህል የተጨነቅሽው? ወይስ አሁን የድሮ ፍቅርሽ መጣብሽ? ልንገርህ አይደል፣ ምናልባት እብድ ካልሆነች በስተቀር ማንም ሴት አንተን ልትወድህ አትችልም። ስለዚህ ኤሚ አብዳ ነው ያፈቀረችኝ ማለት ነው? ከግንድ ያፋቅረ
ኤሚ ማይሆን ጨዋታ ውስጥ ነው የገባሽው። እንዴ ጋሼ እንኳን ደህና መጡ። እንኳን ደህና ቆየሽ። አረፍ ይበሉ። እንዴት ነሽ ኑሐሚን? ደህና ነኝ ጋሼ። እንዴት ነዎት? ጎረምሳ የለም እንዴ? አባዬም ባልሆነ ሌላ ጎረምሳ አለ ብለሽ ነው? ማን ያውቃል ተሴ፣ የዘንድሮ ልጆች እኮ በጎን አስገብት ይሆናል። መጠርጠር አይከፋም ወዳጄ። በቃ እኔ ገብቼ እራት ላዘጋጅ፣ እናንተ ተጫወቱ። በአንቺ እጅ የተሰራ ምግብ እንዴት ናፍቆኛል መሰለሽ። በቃ አሁን አዘጋጃለሁ። ቆይ ምንድን ነው? በጣም ደስ ያለ ትመስላለህ። ምናልባት ለአንተ ደስታ ይዤ ልመጥቼ ቢሆንስ? እኮ ያንተ ደስታ ደስ ሳይለኝ ቀርቶ። ለነገሩ ሁሉንም ነገር እኮ ኑሐሚን ነግራኛለች። በዚህ ፍጥነት ይሄ ሁሉ ነገር መሆኑ በጣም ደስ ብሎኛል። ዝምድናችን እኮ ከዛ በላይ ሊያልፍ እኮ ነው። ይሄ ነገርም አንተ ጋር ደርሷል እንዴ? ስለዚህ እዚህም የሆነ ነገር አለ ማለት ነው። ሰሞኑን እኮ እቃ በወደቀ ቁጥር ናሁም ድረስ ማለት እኮ ጀምራለች። እውነትህን ነው? አይ እንዲሁ ለጨዋታ ድምቀት ብዬ ነው። እኔ ማወቅ ያለው እባክህ የድሮ ተሰማ እየተመለሰ ነው መሰለኝ። ቆይ ግን ናሁም ምን ብሎ ነው? ግድ የለህም። ኑሐሚን ስለ ኑሐሚን ነገረችን፣ እስኪ ንገረኝ። ግድ የለም መጀመሪያ አንተ ንገረኝ። ስደውል እኮ ስልክሽ ተይዟል አለኝ። እኔም እኮ ስደውልልህ ተይዟል አለኝ። ቀሽም እና መልሰሽ አትደውይም እንዴ ታዲያ? አንተ ለምን ደግሞ አትደውልልኝም? ያው መስመሩን አንቺ ሲያሽብኝ እንዳወቅኩኝ ድጋሜ እንዳለፋ ብዬ ነው። ሄደህ እዛ ሞዛዛ። አንተ ደግሞ ለጋሼ ምን ብላቸው ነው? ምን አለኛለሽ? እሱማ ሲግደረደሩ አልሰማቸው። ሲግደረደሩ? ጋሼ እዚህ ቤት መጥተው ከአባዬ ጋር እያወሩልክ ነው። ይኸው ምን አለሽ ምን አለች እየተባባሉ ይኸው ስንት ሰዓታቸው እኮ። እኛ ያልፈጀንብንን ጊዜ ጋሼን አንተ ነህ እንዴ ላካቸው? ማለቴ በጣም ደስ ብሏቸዋል። ስለ እኔና ስለ አንተ ለማውራት የመጡ ነው የሚመስለው። በምን አወቅሽ? እንዲሁ ከሚያወሩት ወሬ ተነስቼ። ከኔ ጋር ሽማግሌ ስለመላክ ሲያወራ ነበር። በእርግጥ ምን ነው ደነገጥሽ? ሽማግሌዎቹ ላንቺ መስሎኝ። ኧረ እኔ አልመሰለኝም። ከአብራን ጋር እኮ እንድንታረቅ ፈልጎ ለእሷ ሽማግሌ ሊልክ ፈልጎ ነው። ታዲያ ሽማግሌው ለምን እኔ አልሆንም? ካላስቸገርኩሽ ደስ ይለኛል። በቃ አሁን ላማቼ ምግቤ ልስራበት። ስልኩን ዝጋው። ኧረ ቀስ አንቺ በጣም ተንጨረጨርሽ እኮ። ተው እንጂ በአንተ ቤት አሁን አንጨርጭረህ ሞተሃል። እንደተንጨረጨርሽማ ይኸው ድምፅሽ ያሳበቀብሽ እኮ። ለማንኛውም እራት እንዲቀርብልህ ትፈልጋለህ? መጠርጠሩስ ደግሞ አታፍሪም እኮ። ይሄኔ እራት ከቁርስ ጋር ትይኝም ይሆናል። ሂድ እባክህ ባለጌ። ደግሞ ከመቼ ወዲህ ነው አንቺ እራትና ቁርስ ብልግና የሆኑት? ለማንኛውም መጥቼ ፒክ አደርግሻለሁ። አደራ ቆንጆ ነሽ፣ ጠብቂኝ። ለማንኛውም አሁን ምግቤ እያደረብኝ ነው። በቃ ቻው 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 ቻው። አንተም ብትሆን በደንብ ታውቃለህ በህይወቴ ኑሐሚን የመሰለች ምራት እንድትኖረኝ ፈልግ እንደነበር። እኔስ ብሆን እንደ ናሁም አይነት ብረት መዝጊያ የሚሆን አማች እንዲኖረኝ እኮ የዘወትር ህልሜ ነበረ። ታውቃለህ ይሄን። እንግዲህ ጉዳዩ ሁለታችንም ጋር ካለቀ ለምን ጊዜ እንፈጃለን? ከቤተ ዘመድ ልማከር እንዳል ቤተ ዘመዴ አጠገቤ ነው ያለው። ይሄ ለእኔ ትልቅ ክብር ነው ተሴ። በዚህ 15 ቀን ውስጥ ሽማግሌ ቤት ይላካ ይቻላል። አሁንስ ፈጣሪ ስቃይን እያየልኝ መሰለኝ። ነገሮች በምፈልጋቸው መንገድ እየሄዱልኝ ነው። እግዚአብሔር ቅሩበ ለየዋሃነ ልብ ሲባል አልሰማም? ይሄ ማለት ደግሞ እግዚአብሔር ቅርብ ነው ለየዋሆቹ ማለት ነው። ቢያንስ እንኳን በዚህ ልተንፍስ እንጂ። ምን ነው ሌላ የሚያስጨንቅ ጉዳይ አለ እንዴ? እሱማ መች ይጠፋል ብለህ ነው? አሁንም ድረስ እኮ ከህሊናዬ ጋር ትግል ውስጥ ነኝ። ቆይ ስለምን ትግል ነው የምታወራው? ነገሮች እኮ መስመራቸውን የያዙ መስሎኝ ነበር። ገና ሌላ ብዙ መስመራቸውን የሳቱ ጉዳዮች አሉ ወንድሜ። ቆይ ምን እያልክ ነው? በእርግጥ አሁን አይደለም ይሄንን ጉዳይ የምነግርህ። ይልቅ ለልጆቻችን እስኪ እንደሰት። በጣም አምሮብሻል ልጄ። አባዬ
የሆነ የራት ግብዣ ያለብሽ ትመስያለሽ። ይቅርታ ለድፍረቴ። እንዴ ጋሼ ምን ድፍረት አመጡ? ከናሁም ጋር እኮ ስለ ስራ አንዳንድ ነገር ልናወራ ነበር። አዎ ስለ ስራ ማውራት ጥሩ ነው አይደለም እንዴ ወዳጄ? እንዴታ ስለ ስራ ማውራት መልካም ነው። በሉሽ በቃ ደህና ምሹ። በነገራችን ላይ እስከፈለግሽው ሰዓት መቆየት ትችያለሽ የኔ ልጅ። በጊዜ ነይ ነው ቅኔው። እሺ አባዬ በቃ አላመሽም። ስለ ስራ ነው። በጣም ቆንጆ ራስ ነበር። አመሰግናለሁ። ወይናቸውስ ቆንጆ አይደለም? በነገርሽ ላይ እዚህ ቤት ቆንጆ ወይን ነው የሚጠሙ። እኔ እንዴት እንደሚጀነጀን አላውቅም። አንተ ቀስ ብለህ ኳስ የማን ደጋፊ ነሽ እንዳትለኝ ብቻ። ይልቅ እንደዚህ እስቲ የሆነ ቀልድ አስታወሽኝ። የሆነ ጊዜ ለቅሶ ቤት ነው አሉ። ከዛ ለቅሶ ቤት ውስጥ የሆነ ወጣት ቁጭ ብሎ በተቀመጠበት ከጎኑ የሆነች ቆንጅዬ ሴት መታ ቁጭ አለች አሉ። እሺ ቆንጅዬዋ ልጅ መታ አጠገቡ ቁጭ አለች። ከዛ ልጅቷን በጣም ስለወደዳት የሆነ ነገር ብሎ ሊተዋወቃት ፈለገ። ስልክ ቁጥርሽን ስጭኝ አላት። እንደዛማ ቢላት ጥሩ ነበር። እና ምን አላት? ብዙ ጊዜ እዚህ ትቀመጫለሽ አይላት መሰለሽ? ሳቅሽ በጣም ያምራል። ስለዚህ በደንብ እንድስቅልህ እንደዚህ አይነት ቆንጆ ቀልድ ንገረኛ። ችግሩ አንዳንድ ሳቆች እንኳን ሊያስቀልዱሽ ይቅሩና ለማውራት ራሱ ይከብዳሉ። ግን በጣም ውብ ነሽ። አውቃለሁ። ይገርምሻል ግን በእውነት እስከ ዛሬ ከአንቺ ፍቅር ስላለያዘኝ በጣም ገርሞኛል። በቃ አሁን እየመሸ ስለሆነ ወደ ቤት የሸኘኝ። እንዴ ለምን? ዛሬማ እንዲሁም እዚህ ነው የምናድረው። ምን አይላት መሰለሽ? ቅድም የተገናኙት ሰዎች ለካ ሰለስት ላይ ነበር የተገናኙት። አሁን ባንተ ቤት አስቀይሰሙታል እንዴ? ኧረ እየሰከርኩኝ ነው መሰለኝ። ምን በግማሽ ወይን? እኔ እኮ መጠጥ ብዙ አልችልም። ምንም ችግር የለውም። ብቻ አንቺ ጥሩ ጸባይ ኖርሽ እንጂ በደንብ አስለምድሻለሁ። ይደረዛ ሞዛዛ። ስሚማ አባዬ እኮ ሽማግሌ ላካለኝ። እንዴ አንተ ልጅ እውነትም ሰክረሃል። ይሄንን እኮ ቀድመህ ነግረኝ ነበር። እና ልንጋባ ነው ማለት ነው? በጊዜ ልንገባ ነው ማለት ነው? እና ማምሸትም አምሮክ ነበር እንዴ? ተጋደልናታ። ገና ካሁን እያስፈራራሽኝ ባልሆነ። ሁለታችንም ግን በጣም አንገርምም? ቆይ ስለምንድን ነው እያወራን ያለ ነው? እውነትም የሰከረን መሰለኝ። በል 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 እሱን ጨርስና ወደ ቤት የሸኘኝ። ሌላ ምንም አልፈልግም። ጨዋታና ሳቅ ነው ልማዴ፣ የዘወትር ልማዴ። ጨዋታና ሳቅ ነው ልማዴ፣ የዘወትር ልማዴ። እሺ ጥንዶቹ እኔ የምለው ግን ሁሉም ነገር ትንሽ አልፈጠነም? የኤሚ የናሁ እዚህ ምን ትሰራለህ ኤርሚያስ? እባክህ አሁኑ ከዚህ ሂድ። አልሰማትም እንዴ? ከዚህ ሂድ እያለች እኮ ነው። ባሌን ምን አባል ሰማ? የአማና ትሬዲንግ እህት ኩባንያ የሆነው ሜሪትስ ሪል ስቴት በመሃል ፒያሳ ወዳጅነት ፓርክ አጠገብ ማራኪ እይታን ከነፋሻማ አየር ጋር የያዙ በፖስቴንሽን ቴክኖሎጂ በልዩነት እያስገነባናቸው የሚገኙ አፓርትመንቶችን ለሽያጭ አውጥተናል። ባለ 1 መኝታ ከ500 ሺህ ብር ጀምሮ፣ ባለ 2 መኝታ ከ840 ሺህ ብር ጀምሮ እንዲሁም ባለ 3 መኝታ ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ እነዚህን ዘመናዊ ዲዛይን ያላቸውን ቤቶች በ10% ቅድመ ክፍያና ከረጅም ጊዜ ባንክ ብድር ጋር ማግኘት ይችላሉ። ምን ይሄ ብቻ! እንዳከፋፈሎ ለአጭር ጊዜ የሚቆይ እስከ 35% የሚደርስ ዳጎስ ያለ ቅናሽ አዘጋጅተንሎታል። የዕድሉ ተጠቃሚ ይሁኑ። ለበለጠ መረጃ በ0971 909171 ላይ ይደውሉ።